መፍትሔ ሀብት ወምሳበ ንዋይ። መፍትሔ ሀብት ማለት በገንዘባችን ላይ የተገረገረብን በጠላቶቻችን ገንዘብ እንዳንይዝ በእኛ እጅ እንዳይባረክ ለተሰራብን ስራ መፍትሔ የሚሆን ሲሆን ምሳበ ንዋይ ማለት ደግሞ ጥቂት ሰርተን ብዙ ገንዘብ ንዋይ እንድናገኝ የሚያደርግ ጥበብ ነው። በባለፈው ቪዲዮ ትምህርታችን ላይ በዘቢብ የሚሰራ ለትምህርት የሚሆን ድንቅ ጥበብን ተማምረናል። ለዛሬ ደግሞ ያዝንላችሁ 4 አስማቶችን ነው። እነዚህም ለሀብትና ለገንዘብ እንዴት እንድናገኝ የሚያደርጉ ናቸው። ወደ አስማት ንባቡ እንሄዳለን። ዘምሳበ ንዋይ ሳን፣ ታው፣ ታንታን፣ ረወይታን፣ ቀስታን፣ የልዋሊ፣ ዘዲ፣ ግፍት፣ አንሳ፣ ና፣ አስተጋባ፣ አምጻኤ ንዋይ፣ ቀሳጤ ንዋይ፣ ዘተመነይኩ ኢይትርፍ መንዲገከ ከመ እሳት አንዲደከ ወከመማይ አቁሪረከ ልበ መኳንንት አጥፊያከ አምጽ ንዋየ ወርቀ ወብሩረ ልብስ ወጣሳት መብላ ወመስቴ በዝ አስማት ለኩሎሙ በሸዋደረዋል ወዳሜን ካህዋ ሲልሻህዋ በስልጣነ ሚካኤል ወገብርኤል በስልጣነ እስራ ወአርባዕቱ ካህናተ ሰማይ በስልጣነ 40ቱ እንስሳ ጸዋርያነ መንበር ዝና ተክለዥር 3 ጊዜ ተክለስም ለሰባ ገበያ ወለኩሎሙ ሰባ ነገረ ሊተ ለገብርከ ገሌ ይላል። እዚህ ጋር የራስን ሙሉ ስም ወይም ክርስትና ስምን ማስገባት ነው። ሰማያት ይነግራን እግዚኦ ባይልከን ተፈሱ ጻድቃን ሰማንያ አምላክ የስለተን። እነዚህ ከላይ ጠቀስኳቸው መዝሙረ ዳዊት ናቸው። ሰማያት ይነግራ መዝሙረ ዳዊት መዝሙር 18፣ እግዚኦ ባይልከ መዝሙር 20፣ ተፈሱ ጻድቃን መዝሙር 32፣ ሰማኒ እግዚኦ አምላክ የስለተን ደግሞ መዝሙር 60 ላይ ያገኙታል። ይህንን 7 ጊዜ ሁሉንም መድገም ነው። ገበያ ዙረህ ወርቅ ብር የፍየል ፈጅ ፍሬ የጥቁር ዶሮ እንቁላል ማክሰኞና ሐሙስ የተወሰደውን ማለትም ማክሰኞና ሐሙስ የተጣለውን ማለት ነው። አፍርጠህ ለውሰህ በወርቅ ቀለበት በግምጃ ሰፍተህ ያዝ። በግራ እጅህ ቀለበቱን በግራ እጅ ማሰር ነው። ያየኸውን የለመንኸውን ይሰጣል ይላል። አስማት 2 በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ጸሎት በእንተ መፍትሔ ሀብት ሐረም 3 ጊዜ መራምት 3 ጊዜ አበያ 3 ጊዜ ዳንኤል 3 ጊዜ ምጌንቶን 3 ጊዜ በራክ 3 ጊዜ መሱሳም 3 ጊዜ አቢይ 3 ጊዜ ሚያም 3 ጊዜ ማዝየ 3 ጊዜ ኪሄናደድ 3 ጊዜ ቀድሚኤል 3 ጊዜ እብንያ ሆዲያ ቀሊጣ መሸንባንያ ሆዲያባኒ ብኑኒ አዝጋድ ሌባይ አጋድድንያ ፈርአሽ ፈት ሞዓብ ኤላብ ዝንቱ ቤጋያ ቤጋዋይ አዴን አጢር ሕዝቅያ አዙር ሆዲያ ሃሽም አሃካቤ በኃይለ ዝንቱ አስማቲከ ይኩነኒ መፍትሔ ሀብት ለገብርከ ገሌ ይላል። እዚህ ጋር የራስን ወይም ደግሞ የሀብት እንዲኖር የሚፈለገውን ሰው ሙሉ ስም ወይም ክርስትና ስም ማስገባት ነው። ገቢር ወይም ደግሞ አሰራር ከቤተ ክርስቲያን እሁድ ቀን ሄደህ ተስለህ ነገሬን አቅናልኝ ብለህ ዕጣን ይዘህ መጥተህ በማር በዘቢብ በዕጣን በዝግባ ስር 7 ጊዜ ከላይ የተማርከውን አስማት መድገም ነው። ለገበያ ፓፒሮስ ኮስ ዘልበ ሊባኖስ 7 ጊዜ በኃይለ ዝንቱ አስማቲከ ሳቦሙ ወላቅርቦሙ ሰብ ገበያ ሙከራኤል ከማሁ ይሲጥ ንብረተ ሊተ ለገብርከ እገሌ ይላል። እዚህ ጋር የራስን ሙሉ ስም ወይም የክርስትና ስምን ማስገባት ነው። በነጭ ዕጣን 49 ጊዜ ከላይ የተማርከውን አስማት ደግመህ እቃውን አጥነህ ወደ ገበያ ሂድ። ይህ የሚሆነው እቃ ለመሸጥ ወይም አልሸጥ ያለን እቃ ወደ ገበያ ለመሸጥ ነው ማለት ነው። ለሀብት ሁናኤል 7 ጊዜ አብርሃማን ዳር አግዳር በዝንቱ ቃለ ሰሎሞን አድል በድል ከማሁ ሀበኒ ሀብት ወንብረት ሊተ ለገብርከ እገሌ ይላል። እዚህ ጋር የራስን ሙሉ ስም ወይም የክርስትና ስምን ማስገባት ነው። 7 ጊዜ ድገም። አሰራሩ ነይን ከላይ የተማርከውን 7 ጊዜ ደግመህ በእንጎችት ስር የደገምክ በውሃ አድርገህ ተጠመቅ። በዕለተ ሐሙስ
ስራው ይህንን አስማት ማለት ነው። ለዛሬው ትምህርታችን ይህን ይመስል ነበር። ቻናላችን ሼር ማድረጉን አይዘንጉ። በሚቀጥለው ቪዲዮ ቡዳን እንዲሁም ርኩሳን መናፍስትን ለመከላከል የሚጠቅመንን በጥበብ ገበታችን ይዘን እንቀርባለን። እስከዚያው ቸርን ሰንብት።